ሰላም ጤና ይስጥልኝ ውድ ፕሮግራሜ ተከታታዮች እንግዲህ ዛሬ በአዲስ ትምህርት መጥቻለሁ። አዲስ ትምህርት ስላችሁ ቤተሰብ ተኮር ትምህርት ነው። እንግዲህ ሁሌም ስለ ቤተሰብ ነው የማወራው። እንግዲህ በተለይ ባለፈው ጊዜ የጀመርኩላችሁ ወደ 2 ወር የሚቆየው ትምህርት ባለፈው አልቋል። አሁን ደግሞ በተለይ የጥንዶችን አብሮነት ዘለቄታዊ ከማድረግ አኳያ መሰረታዊ የሆኑ ነገሮችን የምናይበትን ትምህርት ይዣለሁ። እንግዲህ ጥንዶች አንዴ ከተጣመሩ በኋላ እስከ ሕይወት ዘመን አብረው ነው የሚኖሩት። ሁሌም እንደምንለው የእግዚአብሔር ቃልም እንደሚለው ባል በሕይወት እስካለ ወይም ሚስት በሕይወት እስካለች ሌላ የማግባት እድል የላቸውም። ስለዚህ እንግዲህ ዘለቄታዊ አብሮነታቸውን ከመጠበቅ አኳያ ዘለቄታዊ አብሮነታቸውን እንዳይናጋ ጥንቃቄ ከማድረግ አኳያ ምን ጥንቃቄ ማድረግ አለባቸው፣ በምን መልኩ አብረው መኖር አለባቸው የሚለውን ነው የምንመለከተው። እንግዲህ ዛሬ ለዚህ በጣም መሰረታዊ የሆነውን ነጥብ አንደኛውን ነጥብ እናያለን። እንግዲህ ጤናማ ጋብቻና ቤተሰብ ተኮር ዕውቀትና ጥበብን ሊጨብጡ ይገባቸዋል። ጤናማ ዕውቀት ሊኖራቸው ይገባል። እንግዲህ ከዕውቀት አኳያ ብዙዎች መካከል ብዙ አይነት ችግር ይታያል። አንዳንዶች ለዕውቀት ዝግ ናቸው። ለምንም አይነት ዕውቀት ዝግ ናቸው። ጤናማ የሆነውንም ያልሆነውንም አያውቁም። አንዳንዶች ደግሞ ለዕውቀት ክፍት ናቸው፣ ግን ጤናማ ያልሆነውን ዕውቀት ሳያጣሩ የሚያግበሰብሱ አሉ። አንዳንዶች ደግሞ በጣም ጠንቃቃ ናቸው። ጤናማ የሆነውን ዕውቀት ከእግዚአብሔር ቃል አንጻር ከነባራዊው እውነታ አንጻር በጋብቻቸው ውስጥ ለመኖር የሚጥሩ አይነት ናቸው። እንግዲህ የጋብቻና የቤተሰብ ሕይወት አዋቂነትና ጠቢብነት ይጠይቃል። አዋቂነትና ጠቢብነት ይጠይቃል። እንግዲህ ዕውቀትና ጥበብ፣ ዕውቀት በራሱ ይሄ ኖውሌጅ የሚባለው እሱ ራሱን የቻለ ትርጉም አለው። ጥበብም ራሱን የቻለ ትርጉም አለው። ዕውቀትና ጥበብ መያያዝ አለባቸው። አንዳንዶች ዕውቀት አላቸው፣ ጥበብ የላቸውም። አንዳንዶች ደግሞ ጥበብ አላቸው ግን አያውቁም። ጥበበኛ ናቸው ግን አያውቁም። እና ዕውቀት በጨመሩ ቁጥር የሚጠበቡበት አይነት ሁኔታ ስላላቸው የበለጠ ሊጠቀሙበት ይችላሉ። እንግዲህ አስቀድመን እንግዲህ በተለይ አብሮነትን በዕውቀትና በጥበብ መቃኘት ይገባል ስንል በራሱ ዕውቀት ምንድነው? ዕውቀት ምንድነው? እንግዲህ ዕውቀት ለማንኛውም ነገር ያስፈልጋል። ዕውቀት ለጋብቻ ሕይወት ያስፈልጋል። ዕውቀት ለአገልግሎት ያስፈልጋል። ዕውቀት ለማህበራዊ ሕይወት ያስፈልጋል። ዕውቀት ለማንኛውም ነገር ያስፈልገናል። እንግዲህ ዕውቀት ምንድነው ስንል በተለይ ይሄ ዕውቀትን በግሪኩ ኢፒግኖሲስ ይለዋል። ይሄ ኢፒግኖሲስ ይለዋል። ይሄ ኢፒግኖሲስ ማለት በአእምሮ መብሰል የሚል ትርጉም አለው። ነገሮችን ለይቶ መረዳት የሚል ትርጉም አለው። በግንዛቤ መንቀሳቀስ የሚል ትርጉም አለው። ብልሃተኝነት፣ አስተዋይነት የሚል ትርጉም አለው። እና እንግዲህ ዕውቀት በጣም ወሳኝነት አለው። ማንኛውንም ነገር ለመከታተል በአእምሮ መብሰል ያስፈልጋል፣ ማወቅ ያስፈልጋል። በዚህ ምድር ላይ ስንኖር እያንዳንዱ የህይወት እንቅስቃሴያችን እያንዳንዱ የህይወት ዘያችን ዕውቀት ይጠይቃል። ልክ እንደዚህ ሁሉ የጋብቻ ህይወትም ዕውቀት ይጠይቃል። የጮኝነት አካሄድ ዕውቀት ይጠይቃል። የጋብቻ ህይወትም ዕውቀት ይጠይቃል። ሌላው ዕውቀት ብቻ ሳይሆን ጥበብም ያስፈልጋል። ጥበብ ይሄው ዊዝደም ይለዋል። በተለይ በግሪኩ ሶፊያ ይለዋል። ይሄ እንግዲህ ዕውቀትን ወደ ተግባር መለወጥ፣ ልባምነት፣ ትግበራን ማወቅ፣ ባወቁት ዕውቀት በጎ ተጽዕኖን ለማሳደር ጥረት ማድረግ የሚል ትርጉም አለ። በተለይ ሶፊያ የሚለው የጥበብ ወይም የዊዝደም ትርጉም ማለት ነው። ስለዚህ ምንጊዜም በማንኛውም የህይወት እንቅስቃሴያችን ዕውቀትና ጥበብን አንድ ላይ መያዝ መቻል አለብን። ዕውቀት ነው፣ ኖውሌጅ ነው። ጥበብ ደግሞ እንዴት አፕላይ እናደርጋለን፣ አፕላይ የምናደርግበትን መንገድ ይህንን የሚያስረዳ ነው። ለዚህም ግንዛቤያችንን የሚያሰፋ ነው። እንግዲህ ለጥንዶች ዘለቄታዊ አብሮነት ጤናማ ጋብቻና ቤተሰብ ተኮር ዕውቀትና ጥበብ ያስፈልጋል ስንል እንግዲህ ጥንዶች ሁለት አይነት ሰው ናቸው፣ ሁለት አይነት ጾታ ናቸው፣ ሁለት አይነት አመለካከት ናቸው፣ ሁለት አይነት ዕውቀት ናቸው፣ ሁለት አይነት አስተዳደግ፣ አንዳንዴ ሁለት አይነት ካልቸር፣ አንዳንዴ ሁለት አይነት ዜግነትም ሊሆኑ የሚችሉበት ሁኔታ አለ። ስለዚህ እንዴት እንደሚኖሩ መሰረታዊ የሆነ ዕውቀት ለማግኘት ልባቸውን ክፍት ማድረግ ይኖርባቸዋል። ብዙ ቤቶች ወገኖች እየፈረሱ ያሉት በዕውቀት እጦት ነው። አንዳንድ ጊዜ ደግሞ አንዳንዶች እንዲህ ይላሉ፣ አዋቂ ነን የሚሉት ሁሉ ትዳራቸው እየፈረሰ እያየን ነው ይሉናል፣ ይጠይቁናል በየመድረኩ። እና አገልጋይ ነን የሚሉት ሁሉ ትዳራቸው እየፈረሰ ነውና እናንተ የጋብቻ አስተማሪዎች በዚህ ላይ ምን ትላላችሁ ይሉናል።
ወገኖች ዕውቀት ከጥበብ ጋር መሆን መቻል አለበት። አንዳንድ ሰው ኖሌጅ አለው ዊዝደም የለውም፣ ወይም ደግሞ ይሄ በግሪኩ ሶፊያ የተባለው ዕውቀትን ወደ ተግባር የመለወጥ ጥበብ የለውም። ስለዚህ ዕውቀት ብቻ ሳይሆን ዕውቀታችንን ወደ ተግባር ለመለወጥ ጥበብ ያስፈልገናል። ያወቅነውን ነገር መኖር አለብን። የጋብቻ ህይወት እኮ እግዚአብሔር ስለ ጋብቻ ያስቀመጠውን ፓተንት መኖር ማለት ነው። እግዚአብሔር ሙሉ ነው ቃሉ። እግዚአብሔር እንዴት እንደምንኖር፣ ስንጋጭ እንዴት እንደምንታረቅ፣ አንዱ ሲጎዳ አንዱ እንዴት እንደሚያጽናና እያንዳንዱን ነገር እግዚአብሔር በቃሉ ላይ ያስቀምጦልናል። በራሱ የጋብቻ ዲዛይን ሰጪው እግዚአብሔር ሙሉ አርጎ ነው ያስቀመጠልን። ስለዚህ ይሄንን መሰረታዊ ነገር ማወቅና እንደገናም ደግሞ ይሄንን ወደ ተግባር የመለወጥ ጥበብ ደግሞ ያስፈልገናል። እዚህ መክብብ 7 ከ11 እስከ 12 እንዲህ ይላል፣ ጥበብ ከርስት ጋር መልካም ነው ይላል። ጥበብ ከርስት ጋር መልካም ነው፣ ፀሐይንም ለሚያዩ ሰዎች ትርፍን ይሰጣል ይላል። ጥበብ ከርስት ጋር የጥበብ ጥላ እንደ ገንዘብ ጥላ ናትና የእውቀትም ብልጫዋ ጥበብ ገንዘብ ላደረጋት ሕይወትን እንድትሰጥ ነው ይላል። ስለዚህ ጥበብም ዕውቀትም ያስፈልጋል። ጥበብና ዕውቀትን ገንዘብ ያደረጉ ሰዎች ሕይወትን ያገኛሉ። ስለዚህ ዕውቀት ያስፈልጋል፣ ማወቅ ያስፈልጋል። ማወቅ ያስፈልጋል ስለምንኖርበት ተቋም ማወቅ ያስፈልጋል። ስለ ተቋሙ ሰጪ ማወቅ ያስፈልጋል። ስለዚህ የከበረ ኪዳን ሰጪ ማወቅ ያስፈልጋል። እሱም ብቻ አይደለም፣ ሰጪውም ብቻ አይደለም፣ እኛ ተቀባዮቹም ደግሞ እርስ በርስ መተዋወቅ አለብን። አንተ እሷን ማወቅ አለብህ፣ አንቺ እሱን ማወቅ አለብሽ። መንፈሳዊ ነገሯን ማወቅ አለብህ፣ መንፈሳዊ ነገሩን ማወቅ አለብሽ። ተፈጥሮዋን ማወቅ አለብህ። ብዙ ጊዜ የሚገርማችሁ ነገር ሴቷ ስለ ወንዱ አታውቅም፣ ወንዱ ስለ ሴት አያውቅም። ልክ ነው። እንዴት ወንድና ሴት ሌላ በሩቁ ከማየትና ጠጋ ብሎ የወንድን ስነ ልቦና መሰረት አድርጎ ወንድን መንከባከብና የሴትን ስነ ልቦና መሰረት አድርጎ ሴትን መንከባከብ በጣም ወሳኝነት ያላቸው ነገሮች ናቸው። ለዚህ ዕውቀትና ጥበብ ያስፈልጋል። ምሳሌ 2 ከ3 ከ6 ላይ እንደዚህ ይላል፣ ረቂቅ ዕውቀትን ብትጠራት ለማስተዋልም ድምፅህን ብታነሳ እርሷን እንደ ብር ብትፈልጋት እርሷንም እንደ ተቀበረ ገንዘብ ብትሻት የዛን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክንም ዕውቀት ታገኛለህ። እግዚአብሔር ጥበብን ይሰጣልና ከአፉም የዕውቀትና ማስተዋል ይወጣሉ ይላል። ስለዚህ ዕውቀትን መሻት ያስፈልጋል፣ ማወቅ ያስፈልጋል። ለማወቅ ልብን ዝግ ማድረግ አይገባም ወገኖች። ዕውቀትም ጥበብም ያስፈልጋል። ጋብቻ ደግሞ ዕውቀትም ይፈልጋል፣ ጥበብም ይፈልጋል። ለዚህ ነው ብዙዎች የሚገርማችሁ ነገር ስለ ጋብቻው ከማወቅ ይልቅ ሊገቡ ሲሉ ጋብቻ ውስጥ የሚያስጨንቃቸው ስለ ሰርጋቸው ቀን ማወቅ ነው። ጋብቻ ውስጥ ከገቡ በኋላ ስለሚኖሩበት ነገር መሰረታዊ የሆነ ግንዛቤ ለመያዝ ከመጨነቅ ይልቅ የሰርጋቸው ዕለት ስለሚደረገው ነገር አይምሯቸውን በመወጣጠር ነው ጊዜያቸውን የሚያሳልፉት። ግን ዋናው ነገር ጋብቻ ውስጥ ያለው ነገር ምንድን ነው? ጋብቻ ውስጥ ምን ይገጥመኛል? የሰርጉ ቀን 1 ቀን 2 ቀን ሊሆን ይችላል፣ ምናልባት 1 ሳምንት 2 ሳምንት ሊሆን ይችላል፣ ያልፋል። ከዛ በኋላ ግን ኑሮን የምንጋፈጠው እኛ ነን። ስለዚህ ለዚህ መሰረታዊ ዕውቀት ያስፈልጋል። ለዚህ እንዳልኳችሁ የጋብቻ ሰጪውን ሕግ ማወቅ ይጠይቃል። ለዚህ እንዳልኳችሁ ጋብቻ ውስጥ አብረን ከምንገባው ሰው ጋራ በትክክል የሴትን ባህሪ ወንዱ፣ የወንድን ባህሪ ደግሞ ሴቷ የምታውቅበት ሁኔታ መኖር አለበት። እንደገና ምሳሌ 14:1 ላይ እንዲህ ይላል፣ ብልሃተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች ይላል። የሚገርማችሁ ብዙ የፈረሱ ቤቶችን ስንመለከት ካለ ዕውቀት ነው የፈረሱት። በጣም የሚገርማችሁ ነገር ደጋግሜ እላችኋለሁ በዚህ የቴሌቪዥን ፕሮግራም ብዙ ቤታቸው የፈረሰባቸው የፍቺ ሰለባ የሆኑ ልባቸው ተሰብሮ የቀሩ ወንድሞችና እህቶችን ጠጋ ብለን ስናያቸው ወይም ስንጠይቃቸው ወይም ሌሎች የላይፍ ኤክስፒሪየንሳቸውን ዙሪያቸውን ስናይ በብዙ መልኩ የተሳካላቸው ናቸው። ግን ቤታቸው ፈረሰ። የሚገርማችሁ እግዚአብሔርን አይፈሩም እንዳንል አንዳንዶቹ እግዚአብሔርን በጣም ይፈራሉ። አንዳንዶቹ ቤታቸው ካልፈረሱት ሰዎች ይልቅ እግዚአብሔርን ይፈራሉ። በጣም የሚገርማችሁ ነገር ግን ቤታቸው ፈርሶባቸዋል። ግን በቃ አልተኳኳንም፣ የ40 ቀን ዕጣ ፈንታችን ነው ይሏቸዋል። አንዳንድ ጊዜ ያለዋቂ አባባል ነው። በቃ እድል ነው እንደው እንትናችንን 40 ቀናችን ስላልገጠመ ነው ወይም እድላችን ስላልገጠመ ነው የሚሉበት ሁኔታ አለ። ግን ደግሞ ካለ ዕውቀት ነው የፈረሰው። ካለ ዕውቀት ነው የፈረሰው። አንዳንዱ ሰው ቢዝነሱን እንዴት እንደሚያሳልጥ ዕውቀት አለው። ከትዳር ጓደኛው ጋር ግን እንዴት እንደሚኖር ዕውቀት የለውም። አንዳንድ ሰው እንዴት እንደሚሰብክ ዕውቀት አለው። እንዴት እንደሚያገለግል፣ እንዴት እንደምትዘምር፣ እንዴት ጌታን እንደሚያገለግሉ ዕውቀት አላቸው። ከትዳር ጓደኛቸው ጋር ግን እንዴት እንደሚኖሩ ያላቸው ዕውቀት አናሳ ነው።
ደግሞ በቤተ ክርስቲያን ውስጥም የሚሰጡ የጋብቻ ትምህርቶች ጠንከር ያሉ እንዴት እንደምንኖር የሚያሳስቡ ብንጋጭ እንዴት እንደምንታረቅ የሚያሳስቡ መሰረታዊ የሆኑ ነገሮች በጋብቻ ውስጥ የምንጋፈጣቸውን ነገሮች ፊት ለፊት የሚያሳዩን ዕውቀቶች ሊሆኑ ይገባል ወገኖች። ስለዚህ ጋብቻ ተኮር ኖውሌጅ እና ጋብቻ ተኮር ዊዝደም ያስፈልጋል። አጠቃላይ የሆነ ዕውቀት መያዝ አለብን። እንደገናም ደግሞ እንዴት እንደምንኖር ዕውቀቱን እንዴት አፕላይ እንደምናደርግ ጥበበኝነት ያስፈልገናል። ጥበብ ይጠይቃል። ዕውቀት ብቻ ሳይሆን ጥበብ ይጠይቃል። ስለዚህ በጋብቻ ውስጥ አብሮ ለመኖር ባልና ሚስት ዕውቀትም ጥበብም ያስፈልጋቸዋል ማለት ነው። አንዳንድ ሰዎች በአንዳንድ ነገር በጣም ስኬታማ ናቸው፣ ግን ከትዳር ጓደኛ ጋር ከመኖር አኳያ ዕውቀት የላቸው። ለምን ይመስላችኋል? ብዙ ጊዜ ጠይቃችሁ ታውቃላችሁ? አንዳንድ ጊዜ ቤታቸው የፈረሰባቸው ሰዎች ቅድም እንዳልኳችሁ እኮ ትዳራቸው የተበተነባቸው እርስ በርስ ብቻ ሳይሆን ከእግዚአብሔርም ጋር የተጋጩ ሰዎች ጠጋ ብላችሁ ስታዩቸው በጣም የሚገርም ባህሪ ያላቸው አሉ። በጣም ጨዋ የሆኑ እንደምንገምተው አይደለም፣ ጣት እንደምንጠቁምባቸው አይደለም። በጣም ጨዋ የሆኑ ሰው ሲመክሩ ጎበዞች የሆኑ ከሰው ጋር ባላቸው ማህበራዊ ግንኙነት በጣም ጀኒውን የሆኑ በጣም የሚገርመው ቤተ ክርስቲያን ውስጥ ትልልቅ ክፍተቶችን የሚዘጉ ለወንጌል የተሰጠ ልብ ያላቸው እና በሌላው ጉዳይ ሰይጣን ሳይዋጋቸው እንዴት በዚህ ጉዳይ ተዋጋቸው ብለን ነው እንግዲህ ጠላት ተዋጋቸው እንላለን እኛ። አይደለም፣ ዕውቀት ስለሌላቸው። ለምሳሌ ምሳሌው ይሄድ ባላቅም ለምሳሌ አንድ ሰው መኪና እያሽከረከረ አደጋ አድርሶ ሰው ቢገል ይሄ ሰውዬ እንኳን ሰው ለመግደል ቀርቶ ቀና ብሎ ሰው አይቶ ማያቅ ይሆናል። ሰው ተሳድቦ ማያቅ ይሆናል። ደም ማፍሰስም ቀርቶ ሰውን የመሳደብ የመገላመጥ ምንም ልምድ የሌለው በጣም ጨዋ በጣም ጀኒውን በሰፈር የተመሰከረለት ሰው ሊሆን ይችላል። ግን አደጋ ደረሰ፣ ሕጉ ጥፋተኛ ነው የሚለው። ግን ይሄ ሰውዬ ክፉ ነው፣ ነፍሰ ገዳይ ነው፣ እግዚአብሔር ይለት ልንለው አንችልም። ድንገት ነው የደረሰበት። ለምን? ካለ ዕውቀት ስላሽከረከረ፣ ካለ ጥንቃቄ ስላሽከረከረ ሊሆን ይችላል። ስለዚህ ወገኖቼ ጋብቻ ውስጥም ያሉ ሰዎች ሲፈርስባቸው ለምንድን ነው ብለን ስንጠይቅ ብዙዎቹ ዕውቀት ስለሌለ ነው። ብዙ ጊዜ ነግሬያቸዋለሁ። አንዳንድ ጊዜ 8 ዓመት 9 ዓመት የተጨቃጨቁበት ቤት ገብተን ልናስማማቸው መሰረታዊ የሆኑ የተጨቃጨቁበትን አንኳር ጉዳይ አውጥተን ለዛች መሰረታዊ የሆነ መፍትሄ ስንሰጣቸው አንዳንዴ በ20 ደቂቃ ካውንስሊንግ አገልግሎት ሰዎቹ ይታረቃሉ። እና ክፉ ሆነው አይደለም ያኔ የተጨቃጨቁት፣ እግዚአብሔርን ሳይፈሩ ቀርቶ አይደለም የተጨቃጨቁት። ዕውቀት የሚያስታጥቃቸው በዕውቀት የሚመራቸው ሰው ስላጡ። ስለዚህ ቤተክርስቲያን ጥንዶችን ከማጋባት ባለፈ ተከታታይ የሆነ በዕውቀት የማስታጠቅ ስራ መስራት መቻል አለበት። ዕውቀት በጣም መሰረታዊ የሆነ ነገር። ሰው አይደለም በጾታ ተለያይቶ ሰው አይደለም ወንድና ሴት ሆኖ ከቤተሰብ አባል ከእናት ልጅ ከወንድም ከእህት ጋር ለመኖር ዕውቀት ይጠይቃል። ከአባትና ከእናት ጋር ለመኖር ዕውቀት ይጠይቃል። አይደለም ባዕድ የሆነ ሰው፣ በሩቅ ያለ ሰው፣ ሌላ ቦታ ያደገ ሰው፣ ሌላ ዕውቀት ያለው ሰው፣ ሌላ ካልቸር ውስጥ ያደገ ሰው፣ ሌላ ቢሄቪየር ያለው ሰው አብረን እንኑር፣ ሌላ የኑሮ ዘይቤ የለመደ ሰው አብረን እንኑር ስንልማ በጣም ከፍተኛ ዕውቀት ይጠይቃል። ስለዚህ ያላገባችሁ ወጣቶች በዕውቀት ግቡ፣ አንብቡ ስለ ጋብቻ። እንደውኛ እንኳን እንደ ቀልድ የጫጫርናትን መጽሐፍ አንብቡ። እውነቴን ነው ብላችሁ አንዳንድ ሰው ለጋብቻ ጎግል አድርጎ መናፈሻ የት ይሻላል፣ ሆቴል የማ ይሻላል፣ እንትኑን ብራይዳሉን ዋይዳሉን እንዴት እናድርገው፣ ሽምግልናውን እንዴት እናድርገው፣ ይሄኛውን እንዴት እናድርገው መረጃ ይሰበስባል። ብራዘር ከዚህ በፊት ይሄን ከማድረግሽ በፊት ጋብቻው ምንድነው? የምገባበት ተቋም ሰጪው እግዚአብሔር በምገባበት ተቋም ላይ ምን አይነት መሰረታዊ ነገር አስጨብጦኛል? ይሄ ተቋም ምን አይነት ነው? አትጨነቂ። ስለምትገቢበት ሁኔታ አትጨነቂ። ስለ ሽማግሌ አላላኩ፣ ስለ ሰርጉ፣ ስለ መኪናው ምርጫ እሱ በ15 ቀን ይጠናቀቃል። እሱ ገንዘብ ካለ በ15 ደቂቃም ይጠናቀቃል። ዛሬ ገንዘብ ካለ እኮ ምን ብዙ ነገር ነው የሚባለው። ግን በ15 ቀን የማይጠናቀቅ በገንዘብ የማትወጪው በገንዘብ የማትወጣው ትልቅ የኑሮ ኃላፊነት ውስጥ ልትገባ ነው፣ ልትገቢ ነው። ይሄ ዕውቀት ይጠይቃል። በጋብቻ ውስጥ መኖር ለብቻ እንደመኖር ቀላል አይደለም። በጋብቻ ውስጥ መኖር ወይም እኛ እያሉ መኖር እኔ እያሉ እንደመኖር ቀላል አይደለም። እኛ እያሉ መኖር ያላገባችሁ ሰዎች እኮ እኔ እያላችሁ ነው ትኖሩ። ትሄዳለህ፣ ፕሮግራም ብትፈልግ ትሄዳለህ፣ የፈለግከውን ትመነዝራለህ፣ የፈለግከውን ታወጣለህ፣ የፈለግሽውን ታወጫለሽ፣ የፈለግሽው በራስሽ ራስሽን በራስሽ ከእግዚአብሔር በታች በራስሽ ነው የምትመሪው። ልብ አድርጉ። ስታገቢ ግን እኛ ነው የምትይው።
ስታገቡ ሁለት ናቸው። ሁለትነትና አንድነት ቀላል አይደለም። ሁለትነት እንደ ብቸኝነት አይቀልም። ስለዚህ መሰረታዊ የሆነ ዕውቀት ያስፈልጋል። ለዚህ ነው ምሳሌ 2:3-6 ላይ ረቂቅ ዕውቀትን ብትጠራት ለማስተዋልም ድምጽህን ብታነሳ እሷን እንደ ብር ብትፈልጋት እርሷን እንደ ተቀበረ ገንዘብ ብትሻት የዛን ጊዜ እግዚአብሔርን መፍራት ታውቃለህ ይላል። በቃ ይሳካልሃል። አውቀህ ስትኖር ይሳካልሃል። እግዚአብሔርን መፍራት ታውቃለህ። የአምላክንም ዕውቀት ታገኛለህ። እግዚአብሔር ጥበብን ይሰጣልና ከአፉም ዕውቀትና ማስተዋል ይወጣሉ ይላል። የሚገርማችሁ ነገር ቅድም እንዳልኳችሁ አንዳንዶች በትንሽ ምክንያት ተጋጭተውና ተለያይተው ታገኛላችሁ። አንዳንዶች ደግሞ ትልቅ ክሪቲካል ምክንያት እያለ ምናልባት አሁን እዚህ ሚዲያ ላይ ቢነገራችሁ የሚያስደነግጥ ምክንያት በመካከላቸው ተከስቶ አልተፋቱም። ለምን? ግጭታቸውን የከፋውን ግጭት እንዴት ሶልቭ እንደሚያደርጉ፣ እንዴት እንደሚስማሙ፣ እንዴት ድካማቸውን አሻሽለው እንደሚያልፉ። ለምሳሌ ሚስት ብትደክም ባልየው እንዴት እንደሚያነሳት፣ ባል ቢደክም ባል ቢፍገመገም ሚስትየው እንዴት እንደምታነሳው ስነ ልቦናዊ ዕውቀት አላቸው፣ መንፈሳዊ ዕውቀትም አላቸው፣ ማህበራዊ ዕውቀትም አላቸው። ዕውቀት ያስፈልጋል። አሁን እኮ ብዙዎች እኮ የከፋ ግጭት ውስጥ ገብተው የሚለያዩት ግጭትን ሶልቭ የሚያደርጉበት ዕውቀት ስለሌላቸው። ይሄ ዕውቀት ያስፈልጋል። በራሱ እኮ አላዋቂነት ነው። ለምሳሌ ባለቤቴ በሁሉም ነገር እኔን ትምሰል፣ እኔ ያልኳትን ብቻ ትሁን፣ ወይም በሁሉም ነገር እኔን ይምሰል፣ እኔ ያልኩትን ብቻ ይሁን ማለት በራሱ አላዋቂነት ነው። ለምሳሌ በትዳራቸው ላይ አንዳንድ ሚስቶች ወይም አንዳንድ ባሎች አምባገነን የሚሆኑት አላዋቂነት ነው። ለምሳሌ አምባገነን ባሎች ወይም አምባገነን ሚስቶች ሚስታቸውን እያሰቃዩ የሚኖሩ ባሎች ወይም ባላቸውን እያሰቃዩ የሚኖሩ አምባገነን ሚስቶች ብትጠይቋቸው እኮ ትክክል ነን ነው የሚሏቸው። ለምን? ያወቁትን ዕውቀት ነው እየኖሩ ያሉት። ከዚህ ያለፈ ዕውቀት እንዲያውቁ አልጣርንም እኛ። ስለዚህ ከዚህ ያለፈ ዕውቀት እንዲያውቁ እኛ ከፍተኛ ጥረት ማድረግ አለብን። ስለዚህ የጥንዶች ዘለቄታዊ አብሮነትን እርግጠኛ ለማድረግ መሰረታዊ የሆነ ዕውቀት ያስፈልጋል። አለበዛ ቤትን ሰራን ብለው ሊያፈርሱት ይችላሉ። ለዚህ እኮ ነው ይሄ ምሳሌ ላይ በጣም ይገርመኛል። ምሳሌ 14:1 ላይ ብልሃተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሰዋለች ይላል። የሚገርማችሁ ነገር ብዙ ሰው አውቆ ቤቴን ላፍርስ ብሎ ባይነሳ ግን ደግሞ ባወቀው ልክ እኖራለሁ ሲል ግጭት ውስጥ ይገባል። አየህ፣ ለዚህ እኮ ነው ባልና ሚስት አንዳንድ ጊዜ ተጎድተው ከሁለት አንዱ ተጎድተው እኛ ጋር ሲመጡ ከሁለት አንዱ እኮ ስብራት ውስጥ ነው እኛ ጋር ሲመጡ የሚገርማችሁ ጎጂው ኢኖሰንቱን ማለት ነው። ኢኖሰንቱ ተጎዳው ሲል ጎጂው እኮ ምን አረኳት ምን ጎደለብኝ ብላ ነው ይላል። ለምን? በሱ ቤት በእውቀቱ ልክ ጥሩ ሆኗል። አያችሁ፣ እንዲህ አይነቱ ሰው የተሻለ ጥሩ እንዲሆን ማስተማር ነው። ዕውቀት ያስፈልጋል። ለምን? ሌላ ሰው ሌላ ባህሪ ሌላ ነው። ለምሳሌ ዕውቀት ያስፈልጋል ስለ ለምሳሌ ባህሪዋን ማወቅ አለበት። ባህሪዋን የእሷን ብቻ አይደለም እንደው ከቤተሰቦቿ በመነሳት እንደው ካስተሳሰቧ በመነሳት ካደገችበት አካባቢ በመነሳት ብቻ አይደለም። ሴትን ማወቅ አለበት። የሴትን ባህሪ ወንዱ ማወቅ አለበት። የሴትን ሳይኮሎጂ ማወቅ አለበት ወንዱ። የሴትን ስነ ልቦናዊ ተፈጥሮ፣ የሴትን አካላዊ ተፈጥሮ፣ የሴትን ማህበራዊ አመለካከት ማወቅ ይጠይቃል። ሴቷም የወንዱን ማወቅ አለባት። ወንድ ምን ይወዳል? ወንድ ምን ይጠላል? አንድ ወንድ ሚስቱን እንዲወድ ምን ማድረግ አለባት? ሚስትየው። አንዲት ሚስት ባሏን እንድትወድ ባሏን እንድታከብር ባልየው ምን ማድረግ አለበት? ዕውቀት ይጠይቃል። ይሄ ዕውቀት ይጠይቃል፣ ሰፊ ዕውቀት። እኔ አንዳንድ ጊዜ የሚቆጨኝን ነገር ልንገራችሁ። ምን አለበት የጋብቻ ትምህርታችን ላይ እንደው ስነ ልቦናዊ ትምህርትም እንደው የሴት ሳይኮሎጂ የወንድ ሳይኮሎጂ ትንንሽ እንደው አንዳንድ ሳምንት እንኳን ብንሰጣቸው። ለምሳላችሁ ብዙ ባልና ሚስት አሁን እየተጋጩብን ያለው የዕውቀት እጦት ነው። በምንም ልናሳብበው እንችላለን። ሙያ ውስጥ ያለነው ሰው ግን ምናየው የዕውቀት እጦት ነው። የዕውቀት እጦት ነው። ለበቃ ባወቀበት ልክ ነው እየኖረ ያለው እና ለፍች እኮ ፍርድ ቤት ሲሄዱ ልክ ነኝ ነው የሚሉት ሁለቱም። ልብ አድርጉ፣ ሁለቱም ልክ ነኝ ነው እኮ የሚሉት። በቃ ባወቁት ልክ ነው። ስለዚህ የበለጠ እንዲያውቁ መስራት ያለብን ለዚህ ነው።
ጥንዶች የበለጠ እንዲያውቁ ሲገቡም የበለጠ አውቀው እንዲገቡ እኔ አንዳንዴ እንዲህ ማስባለሁ። ለምሳሌ የጋብቻ ትምህርት ተምረው በቃ 6 ወር ተምረዋል ብለን እንደው ዝም ብለን እንዲገቡ ከምናደርጋቸው በፊት የተማሩትን ነገር ይዘዋል ወይ እንዴ? መንግስት እኮ አስተማርኩ ብሎ በትምህርት ሚኒስቴር ወደ ስራ ከመሰማራታቸው በፊት ሲኦሲ ፈተና ፈትኖ ነው የሚያስገባው። ደሞችን ይዛችሁ ፓስተር ደረጀ ደግሞ ለጋብቻ ሲኦሲ ይዘጋጃለም እንዳትሉኝ አደራችሁ። ግን ምን አለበት መሰረታዊ ነገር አውቀዋለሁ የሚል ትንሽ ኤግዛም ብንሰጣቸው ምን አለበት? አውቀዋለሁ ብለን አንደኛ ምናስተምራቸው ትምህርት ቢፈተሽ። ብዙ ጊዜ እላቸዋለሁ አንዳንድ ቦታ ምንድነው የተማራችሁ ስትሏቸው የደህንነት ትምህርት ላይ የተማርነውን ነገር ነው የሚያስይዟቸው። በቃ ጸልዩ፣ አብራችሁ ተከባበሩ፣ አስራታችሁን ክፈሉ፣ በኩራት አውጡ፣ እንደዚህ። ይሄ የደህንነት ትምህርት ነው በመሰረቱ አገልጋዮች የደህንነት ትምህርትና የጋብቻ ትምህርት ይለያያሉ። የደህንነት ትምህርት ከእግዚአብሔር ጋር እንዴት እንደምንኖር ነው የምንማረው። የጋብቻ ትምህርት ግን ሁለት መሰረታዊ ነገር ላይ ትኩረት መደረግ አለበት። አንደኛ በጋራ ከእግዚአብሔር ጋር እንዴት እንደምንኖር፣ ሁለተኛ እርስ በርስ እንዴት እንደምንኖር። ትግል ልንገጥም ነው እርስ በርስ። አያችሁ፣ እርስ በርስ ሁለታችንም ይዘን የመጣነው ነገር አለ። ሁለታችንም በልባችን ሞልቶ የመጣ ነገር አለ። ስለዚህ ትግላችን ውስጥ ለቤታችን ለጋራ ነገራችን የሚጠቅሙ ይዘን ከመጣናቸው ነገሮች የሚጠቅሙ እየተመረጡ የማይጠቅሙትን ግን ምንጥልበት ነው። ስለዚህ ጋብቻ ውስጥ ስንገባ አንድ ወንድ ጋብቻ ውስጥ ሲገባ አንዲትን ሴት የራሱ እንደሚያደርገው ሁሉ ጋብቻ ውስጥ ሲገባ ደግሞ ይዞ የመጣው ለዘመናት ከሱ ጋር የቆየው ከልጅነቱ ጀምሮ አብሮት የቆየው አመለካከት ባህሪ ሊጥልም ይገባል። ስለዚህ አሁን ትግል እኮ ነው። ለምሳሌ የመጀመሪያው 5 ዓመት እኛ አጀስትመንት ፔሪየድ እንለዋለን። ብዙ ባልና ሚስት የመጀመሪያው 5 ዓመት ይጋጫሉ። አሁን አንዳንዶች ውስጥ ጠይቋቸው 10 ዓመት 12 ዓመት ኖሮ 20 ዓመት ኖሮ የመጀመሪያው 5 ዓመት እንዴት ነበር ብትላቸው ወይ ጠላት በጣም ይዋጋድ ነበር ይሏቸዋል። ጠላት ስለተዋጋቸው አይደለም። የመጀመሪያው ሲገቡ እዛ ቤት ውስጥ ይዘው የመጡት ነገር አለ። ሁለቱም ይዘው የመጡት ነገር አለ። ስለዚህ ይዘው የመጡትን ነገር አንዳቸው ላይ ለመጫን በሚያደርጉት ትግል፣ ለምሳሌ ገንዘብን እናንሳ። የመጀመሪያው ገና እንደተጋቡ የወንዱ የገንዘብ አጠቃቀም ዘይቤ አለ፣ የሴቷ የገንዘብ አጠቃቀም ዘይቤ አለ። ልብ አድርጉ። ምናልባት ከሁለት አንዱ መስጠት የሚወዱ ከሆነ ከሁለት አንዱ ሴቪንግ የሚወዱ ከሆነ ይጋጫሉ። ስለዚህ ይሄንን አጀስት ለመደራረግ ግጭት ውስጥ ይገባሉ የመጀመሪያው 5 ዓመት ላይ። ከዛስ ቀስ እያለ ወንዱ የሷን ሴቪንግ ይለምዳል፣ እሷም ደግሞ የሱን መስጠት ትለምዳለች። እና ይሄንን የሚያግባቡበት ዕውቀት ያስፈልጋል። ልብ አድርጉ። እንደገቡ ለምሳሌ የመጀመሪያው 5 ዓመት ከጓደኞቹ ጋር በዘፈቀደ ና ሻይን ጠጣ ሲሉ ድንገት ይሄዳል። እሷም ነይ እስቲ እዚህ ጠጉር ቤት እንሂድ ወይ የሆነ ነገር ቢሏት ድንገት ትሄዳለች። አሁን ግን ከሰው ጋር ናቸው። ለምሳሌ የመጀመሪያው 5 ዓመት ላይ ከሚያጋጥሙ ነገር አንዱ እቤት ሲገባ ያገኛት ሚስቱ የት ሄድሽ? ወይ እንትና እኮ ጠርታኝ ጠጉር ቤት ሄድኩ። እንዴት ለኔ ሳታሳውቂ የሚባል ነገር አታውቅም እሷ በፊት። አያችሁ። ስለዚህ ይሄንን እንዴት ነው አጀስት እያደረግን የምንሄደው? እንዴት ነው እየተለማመድን የምንሄደው? እንዴት ነው ነገራችንን የምናዋህደው? ይሄ ዕውቀት ይጠይቃል። ስለዚህ ዕውቀት ያስፈልጋል። ያላገባችሁ ወጣቶች የምትሆኑ ሰው ነው የምትወስዱት። ከእግዚአብሔር እጅ ሰው ነው የምትወስዱት። መኪና አይደለም የምትወስዱት። አያችሁ፣ ጉዝ የሆነ ዕቃ አይደለም፣ ሰው ነው። የራሱ አስተዳደግ፣ የራሷ ባህሪ፣ የራሷ አመለካከት፣ የራሷ የኑሮ ዘይቤ ያላት፣ የራሱ አስተዳደግ፣ የራሱ ያደገበት ካልቸር ያለ፣ የራሱ ባህሪ፣ የራሱ የኑሮ ዘይቤ ያለው ሰው ነው የምትወስዱ። ስለዚህ ይሄንን አጀስት እየተደራረጉ ለመኖር ዕውቀት ያስፈልጋል። እንደገና ምሳሌ 18-15 ላይ የአስተዋይ ልብ ዕውቀትን ያገኛል፣ የጠቢባን ጆሮ ዕውቀትን ትፈልጋለች ይላል። ስለዚህ ዕውቀት ያስፈልጋል። አስፉንት ናቸው። አሁን ደግሞ መረጃ የምናገኝባቸው ብዙ ሚንሶች አሉ። ምንም ከጉግል አሁን የዘመኑ ወጣቶች መረጃ የምናገኝባቸው ሚንሶች አሉ። የማይጠቅሙንን ሌሎች ወሬዎች ስናይ ከምንል በተለይ በማህበራዊ ሚዲያ ዕውቀት ኦኬ ላጭ ፈልግ ያለው አዎ የጮይነት አካሄድ መሰረታዊ ዕውቀት በጋብቻ የተሳካላቸው ሰዎች የህይወት ምስክርነት ተጋጭተው የታረቁ ሰዎች እንዴት ነው ረጅም እድሜ አብረው 50 ዓመት 60 ዓመት የኖሩ ሰዎች እንዴት ኖሩ ይሄን መሰረታዊ ዕውቀት ማወቅ አለብን
መርጠን መስማት አለብን፣ መርጠን ማየት አለብን እንጂ ጊዜ ለማሳለፊያ ብለን የማያንጸንን ነገር ማየት የለብን፣ የሚያፈርሰንን ነገር ማየት የለብን። ጊዜ ለማሳለፊያ ብለን እናንፈርስ በጣም መጠንቀቅ አለብን። ስለዚህ መሰረታዊ ዕውቀት ያስፈልጋል። እዚህ አንደኛ ቆሮንቶስ 1:5-6 ለክርስቶስ መመስከሬ በእናንተ ዘንድ እንደቀና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል ይላል። በእውቀትም ባለጠጎች እንድትሆኑ ተደርጓችኋል ይላችኋል ጳውሎስ። እንደገና ቆላስይስ 3:9-10 ላይ አሮጌውን ሰው ከሥራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰው አዲሱን ሰው ለብሳችሁታል። ክርስትና ማለት የክርስትና ሕይወት ማለት በጌታ መኖር ማለት ሁል ጊዜው ዕውቀትን ለማግኘት እየታደሱ መኖር ማለት ነው። ክርስቲያን አዋቂ ነው መሆን ያለበት። ክርስቲያን ምክንያታዊ አዋቂ ነው መሆን ያለበት። አንዳንድ ጊዜ እኮ እኔ ያሳፍራል እኮ አንዳንድ ሰው እንዲህ እነዚህ ጴንጤዎች ምን እየሆኑ ነው ጅሎች ናቸው ይላል። እንዴ አንዳንዶች እኮ ሚዲያም ላይ እኮ ምንም እንደማያውቁ ምንም እንደማያነቡ ያሳዩዋል። አንዳንድ የሚያንጸባርቁት ነገር አለ ከአምልኮ ዘይቤ ጀምሮ ማለት ነው። ክርስቶስን ከምንረዳበት መረዳት ጀምሮ ማለት ነው። ጌታን እንከተላለን ከምንልበት መንገድ ጀምሮ ማለት ነው። ግን እኮ ክርስቲያን አዋቂ ነው። መጽሐፍ ቅዱስን ስንመለከት እንደነ ጳውሎስ አይነት በጣም ብሪሊያንት ጭንቅላት ያላቸው አዋቂዎች ነበሩ። መጽሐፍ ቅዱስን ስንመለከት እንደ ናባል ሚስት እንደ አቢጊያ አይነት በጣም ብሪሊያንት ጭንቅላት ያላቸው ሚስቶች ነበሩ። መጽሐፍ ቅዱስን ስንመለከት በጣም አስተዋይ የሚባሉ ባሎች የነበሩበት ነበር። ስለዚህ ወገኖች ዕውቀት ያስፈልጋል። ዕውቀት ያስፈልጋል።